በቃ ቶሎ በል ከዚህ ሂድ። ማለት ወዴት ነው የምሄደው? በእናትህ ቶሎ ሂድ፣ የምጠብቀው ሰው እሱ ነው። እኔ ወዴትም አልሄድም። ይቅርታ እንዴ እያወራን ነበር። እዛ ጋር ቆመህ ተጠብቀናል። አይዞ ብዙ አላስቆመም። እያወራን ነው አልኩህ እኮ። እጄ ልቀቀኝ። አንቺ ደግሞ ከሱ ጋር ስትሆኚ ነው እንዴ የምገላምጪ? ቆይ ለምንድን ነው የማያወራው? ምን ብዬ ወሬ ላስጀምር? ለምንድን ነው እንደዚህ የሚጨንቀኝ? በጣም ነው ያዘነብኝ መሰለኝ። ምን ላድርግ ቤሉል? የተፈጠረውን በሙሉ ብነግርህ ደስ ይለኝ ነበር፣ ግን አልችልም። ደህና ነሽ? ደህና ነኝ። አንተ እንዴት ነህ? እኔ ደህና አይደለሁም። ለምን? ቆይ ለምንድን ነው ያለ ምክንያት እኔ ላይ እንደዚህ የተቀየርሽው? ልታስረጅኝ ትችያለሽ? አይ ማንም የለም። እሺ አንድ ጥያቄ እጠይቅሻለሁ፣ እውነቱን ብቻ መልሽልኝ። ምንድን ነው ጥያቄ? እህቴ ከአዶኒ ጋር ስትሳሳሙ እንደነበረ እየነገረችኝ ነበር። እውነት ነው? ኧረ አይደለም። እርግጠኛ ነሽ? አዎ። እንዴ ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ሰብለ ዩቲዩብ በሰላም መጣችሁ። እንግዲህ ድራማ ክፍል 40 እንግዲህ በክፍል 39 ላይ ኤልሹ ኑኑያትን ወደ ክላሷ እንድትመጣ ከጠራቻት በኋላ እና መኝታ ቤቱን ቆልፋ ቁልፉን ትነቅልና መጮህ ትጀምራለች። ኤልሹ ይህን ነገር ያደረገችበት ምክንያት እንግዲህ ከዛ በፊት ነበረ። ወደ ሳሎን ድንገት ስትሄድ አዶናይ ሳሎን ሄድና ቤሉል የተቀመጠበት ቦታ ሄዶ ቤሉልን በሚያስጠላ አስተያየት ያየው ነበረ። ቤሉል ደግሞ እንግዲህ ኑኑያት እሱን ትታ ከአዶኒ ጋር ስትሆን እያያት ስለሆነ በጣም ስላዘነባት አሁን ላይ ቆፍጠን ብሎ ትቷታል። በቃ ፍቅር በግድ እንደማይሆን ስለሚያምን እንደ አዶናይ ምንችክ ያለ ስላልሆነ ፍቃዷንና ፍላጎቷን ለማሟላት ትቷት ነበረ። አዶናይ ደግሞ በማስፈራራትና እንግዲህ ሪከርድ ሁሉ ይዞባታል። እኔ አንተ ብቻ ነኝ የሚለውን ሪከርድ ማለት ነው። ቤሉልን ባገተው ጊዜ ሪከርድ አድርጓት ነበረ። አሁን ላይ በሱም እያስፈራራት ስለሆነ ሄለንም ደግሞ ደግመሽ ከሱ አጠገባይሽ አንቺንም ቤተሰቦችሽንም ጎዳና ላይ ነው መወረውራችሁ ብላ ስላስፈራራቻት ከሱ ርቃለች ሙሉ ለሙሉ። ቤሉል ደግሞ ፍላጎቷን አክብሮላት ዝም ብሏል። ነገር ግን አዶናይ በጣም ችግር ምንድን ነው ይሄ ነገር ይፈልገዋል ዝም ብሎ ከመሬት ተነስቶ እና አዶናይ ኑኑያትን አይወዳትም። በነገራችን ላይ በቤሉል ህይወት ስለሚቀና ነው እንጂ ፍቅር የሚባል ነገር እንደሌለው ከድርጊቱ መረዳት እንችላለን። ያገኘውን አጋጣሚ ከመጠቀም ይልቅ ቤሉልን ለማናደድ የማያደርገው የማይፈነቅለው ድንጋይ የለም። እንደዚህ አይነት የወንድም ምቀኛ ደግሞ በጣም ነው የሚያስጠላው። ቤሉል ሲተው እሱ ግን ከመተው ይልቅ እሱን የሚያበሳጭ ነገር ሲያደርግ እናየዋለን። እና እንግዲህ በዚህ ሰዓት ነበረ ቤሉል ሳሎን ቁጭ ብሎ ወደ ሳሎን ይሄዳል። ቤሉልም ተነስቶ ወደ ውስጥ ሊገባ ሲል እኔ ስመጣ ነው እንዴ የምትገባው? ምን ሆነ ነው ይለዋል። ቤሉልም አፍህን ዝጋ ይለዋል። ምን ነው የተናደርክ ትመስላለህ፣ በዛ ላይ ደግሞ ቅናት ቢጤ ይዘዋል እያለ እንግዲህ ቤሉልን ለማበሳጨት ይሞክራል። አፍህን ካልዘጋህን ይዘጋልሃለሁ ብሎ ቤሉል ሊመታው ሲል እህቱ ማለት ነው ኤልሹ ትመጣለች። ስታይ እንግዲህ ሁለቱ ሊጣሉ ሲሉ ታይና ለምንድን ነው እንደዚህ የምታደርጉት ስትል በኑኑያት ምክንያት እንደሆነ ስለገባት ነው። እንግዲህ ኑኑያትን ከዛ ቤት ማስባረር ስለፈለገች ነው ያደረገችው። እና መኝታ ቤቷን ዘግታ መጮህ ትጀምራለች፣ ራሷን በጥፊ እየመታች ማለት ነው። በመጨረሻ ሄለን ትመጣና በሩን ክፈቱ ብትልም ቁልፉን ነቅላው ስለነበረ ማንም በር ሊከፍት አልቻለም። ኑኑያትም ዝም ብላ ቁጭ አለች ግራ ገብቷት። በመጨረሻም እንግዲህ ሆን ብላ ራሷ ስለነበረች በሩን የቆለፈችው በሩን የተቆልፈውን በር ከፍታ መልሳ ቁጭ ብላ ማልቀስ ትጀምራለች። ሄለን ስትገባ ኑኑያት አልጋ ላይ ቁጭ ብላ ነበረ። ያችኛዋ ደግሞ መሬት ላይ ሆና እየጮኸች ነበር። እናም ኑኑ በሩ ሲከፈት ዝም ብላ ወደ ውጭ ልትወጣ ስትል ሄለን በጥፊ ትመታትና እንዴት ልጅን ትመቻታለች ትላታለች። ሄለን የልጇን ጸባይ ሳታውቅ ቀርታ ይሆን አላውቅም። እንግዲህ ኤልሹ በጣም አደገኛ የቅናት መንፈስ አለባት። ይህ ሁሉ ነገር የምትሆነው ግን ሰዎች ስለማይወዷት ነው። በእሷ መፍረድ አይቻልም። አዶናይ ነበረ ኑኑያት ላይ ተጣቧል። ሌላ ጆ ነበር፣ እሱም አሁንም ከኑኑያት ላይ ተጣቧል።
ወንድሟ ኑኑያት ላይ ተጣብቋል። ስለዚህ በሷ መፍረድ አይቻልም። ማንም ሰው ያያቸክ እያረጋት ያለ ሰው የለም። ስለዚህ በኑኑያት መቅናትን ተያይዘዋለች። ኑኑያት ከዛ ቤት እንድትወጣ ትፈልጋለች። የአሁኑ ግን ትንሽ መረር ያለ ነበረ። እንግዲህ አይንዬም ተጠራች። ልጅሽ ልጅ እንደበደበቻት አለቻት እና ነገሩ በጣም ተካሮ ነበረ። ነገር ግን ወይዘሮ ሄለን እስከዚህ ሳምንት መጨረሻ ከዚህ ቤት እንድትወጪ ብላ እንግዲህ ኑኑያትን ታስፈራራታለች። በነገራችን ላይ ምንም አይነት መብት የላትም እዛ ቤት እነሱን የማስወጣት። እሷ ራሷ ናት የምትወጣው። ቤቱ የቤሉልና የናሆም ነው። የሚመለከታት አንዳች ነገር የለም። እንኳን አይደለም ሰውን የማስወጣት። ለዚህ ነገር ሁሉ ተጠያቂዋ ግን ለእኔ አይንዬ ነች። አይንዬ ቤሉል ቤት እንደሰጣት ለልጆቿ ደብቃለች። ቤሉል የወይዘሮ ሄለን ጌጣጌጥ የተሰረቀ ጊዜ ማለት ነው። እናም አይንዬ በጣም ስታለቅስ ስለነበረ ቤሉል ቤት ለአይንዬ ሰጥቷታል። እዚህ ቤት ኑሪ አይንዬ ብሎ ሰጥቷታል። እሷ ግን ምንድን ያደረገችው ቤሉል ነው የሰጣት። ነገር ግን ሄዳ ወይዘሮ ሄለን አመሰግናለሁ ተባረኪ እያለች እኔም አይንዬ አቃጥላ ልደፋኝ ነው እንደው ምን እንደሚሻላት አላውቅም። ምንድነው አይኗን ወይም ደግሞ ያየችውን ነገር ሳይሆን የምታምነው ሄለን የምትላትን ነገር ነው። በጣም በሚገርም ሁኔታ ሄለን እንደ መልአክ ነው ምስላት። እናም እንግዲህ ከዛ በፊት እንደውም ካስታወሳችሁ መሲን ብሌን ሄለን እየደበደበቻት ነበረ። አይንዬ በአይኗ አይታለች ስትደበድባት። ነገር ግን ነገሩን ስትቀይረው ወይም ደግሞ መሲ እኮ አሟት ምናምን ስትል አብራ ነበረ ስትደነግጥ የነበረው እና በጣም ከባድ ነው። እንግዲህ ምን እንደሚባል አላውቅም። በዛ ላይ ደግሞ ቤሉል ቤት እንደሰጣት እስካሁን ድረስ ደብቃ አልተናገረችም። ቤሉል ደግሞ እንግዲህ ያው እየኖረችበት ነው ብሎ ነው የሚያስበው። እሷ ግን እዚሁ ቤት ሄለን እንዳትሄጂ አያስፈልግም በዩ ቤቱን በማለት ወደዛኛው ቤት እንዳትሄድ አድርጋታለች። ያ ማለት እነሱ አማራጭ ኑሯቸው ከቤት እንዳይወጡና ቤት ውስጥ እንደፈለገች እንድታሰቃያቸው ስለፈለገች ነው። እናም በዚህ ቅጽበት እንግዲህ ኑኑያት ወይዘሮ ሄለን እግር ስር ተደፍታ ብትለምናትም አይሆንም ውጭልኝ እያለቻት እያለ ነበረ። ድንገት መሲ ትመጣለች። የእህቷ መከታ። እኔ ግን መሲን በጣም ነው መወዳት። ግን ያው እህትና እህቶቹ አብረው አያወሩም፣ አይነጋገሩም። ችግራቸውን ሸር ቢያደርጉ ሄለንን አፏን ያዘጓት ነበረ። ነገር ግን ሁለቱም እየብቻ ነው የሚሰቃዩት። ያችኛዋም አታወራ፣ ያችኛዋም አታወራ እና በዚህም ቅጽበት እንግዲህ መሲ ትመጣና የተፈጠረውን ነገር ሁሉ ኑኑ ትነግራታለች። መሲም በጣም ትናደድና ኑኑ እንደውም ከዚህ ቤት ወጥቼ ሰው ቤት ብሰራ ይሻላል እናንተን ከማሰቃያችሁ ትላለች። እናም መሲ አንድ ሀሳብ መጣላት። እዚህ ቀደም ኤልሹን ሪከርድ አድርጋት ነበረ። ድጋሜ እህቴ አጠገብ ብትደርሺ ወዮልሽ፣ ይህን ሪከርድ ለሁሉም ሰው አሰማለሁ። ጌጣጌጡን ሰርቃ ኑኑያት ቦርሳ ውስጥ እንዳስቀመጠችው መሲን እሷ ገፍትራ እንደዛ አደጋ እንዳደረሰችባት ወዘተ ሌሎችም ነገሮችን እንድትስታወራ ቀርጻት ነበረ። እናም እህቴን ብታስቀይሚያት አይደለም ማስቀይም ቀና ብለሽ ብታያት ሁሉንም ሰው ሰብስቤ ይህንን ነገር እናገራለሁ ብላት ነበር። ኤልሹ ይህን ነገር ረስተዋለች። እንግዲህ ረስታው ነው ኑኑያት ላይ እንደዛ አይነት ውሸት የሰራችው። መሲም እንግዲህ እህቷን ከቤሉ ጋር ወደ ውጭ እንድትወጣ ካደረገች በኋላ ሁሉንም ቤተሰብ ተሰበስብና የእሷን ጉድ አወጣለሁ እያለች ነበረ። በዚህ መሀል እንግዲህ ቤሉልና ኑኑ ወደ ውጭ ይወጣሉ። መሲ የተሳሳተችው ስህተት ግን እዚህ ጋር ቤሉልን ቦታው ላይ መገኘት ነበረበት። ቤት ውስጥ ምን እንደተፈጠረ ማወቅ ነበረበት። እሷ ግን ከዛ ይልቅ ከኑኑ ጋር እንዲወጡ ነበር የፈለገችው። ኑኑና ቤሉል ወደ ውጭ ሲወጡ እንግዲህ ጆ ውጭ ላይ ኑኑን ይጠብቃትና እንግዲህ እሱም ደግሞ ፍቅር ይዞት እየተጃጃለ ይገኛል። እናም ቤሉል ጋር አንዳንድ ነገር አውርተው ነበረ። ቤሉል ለምን ከሱ እንደሸሸች ሲጠይቃት አትናገርም፣ አሁንም አትናገርም። እና ኑኑ በጣም እያናደደችን ነው አሁን ላይ። ምክንያቱም ነገሮች መጋፈጥ ነበረባት። እሷ እንደዛ በሆነችበት በችግሯ ጊዜ እንኳ ይትቷት ወደ ኋላ አላለም። እናም ኑኑያት ስቃይዋ ይብቃ የምትሉም ብዙዎች ናችሁ። አዎ ስቃይዋ ይብቃ። በዛ ላይ ደግሞ እሷ መናገር አለባት፣ ለቤሉል መንገር አለባት። እሱ እኮ አምናሃለው ትረዳኛለህ ካለች
መንገር አለባት እንዴ? ልጁን እኮ አሰቃየችው። እና ቤሉል በጣም እየተሰቃየ ነው። ግን ደስ የሚለው ነገር እንደ ቤሉል አይነት ወንድ ልጅ በጣም ደስ ይላል። ቆራጥ ነው። በቃ አልፈልግም ስትለው ትትውና ያረጋት። ኢቨን መንገድ ላይ እየሄዱ እንግዲህ ማን እንዳስፈራራሽ ንገሪ ቢላት፣ ከአዶናይ ጋር ያለሽን ነገር ንገሪ ቢላት፣ ምንም ነገር ቢጠይቃት እንደፈለግ ካስብ እያለች እንግዲህ ዝም ትለዋለች። እና ምንድን መሰላችሁ ያላት፣ ከዚህ በላይ አብረን መራመድ አንችልም፣ ስለዚህ መልካም ህይወት ብሎ በቆመችበት ትቷት ነው ሄደው። አያችዋ፣ የሰውን ፍላጎት ማክበር ማለት ነው። ፍቅር በግድ የለም። ያኛው ግን በግድ እኔ ያልኩት ካልሆነ እያለ እንግዲህ እስከ መቼ እንደሚሄድ አላውቅም። እሷም ደግሞ የነገር ተመችቷታል። ማለት ፍቅረኛሽ ነው ስትባል ትንተባተባለች። ኖ አይደለም ከማለት ይልቅ የተንተባተበች እናቷም ስትጠይቃት ትንተባተባለች። እና ልጁን ወደው ከሆነ እንግዲህ ቤሉል ደግሞ ያቺ ቆንጅየዋ መክሊት አለች። ስለዚህ መክሊት ወደ ቤሉል ህይወት መመለስ አለባት። ኑንያት እንደውም መቀጣት አለባት። በጣም ጠግባለች። በጣም ነው የጠገበችው። እውነቴን ነው ብላችሁ ለቤሉል ብትነግረው ይረዳታል፣ ነገሮችን ያስተካክላል እንጂ እሷ ግን ለራሷ ደብቃ ይዛ ጭራሽ ቤሉል የሚያናድደውን ነገር ነው እያደረገች ያለችው። እሱ ለእሷ ብዙ ዋጋ እየከፈለላት፣ እሷ ግን ከአሁንም ከአዶኒ ጋር ትርመጠመጣለች። እንግዲህ ሀሳቧ ምን እንደው ባናውቅም ማለት ነው። እናም መሲ እንግዲህ ያንን ቮይስ ለሁሉም ሰው አሰማለሁኝ ጉድሽን ብላ ቤተሰቡን ሁሉ ሰብስባ ነበረ። ነገር ግን ትንሽ የሚያስፈራ ነገር እንግዲህ ሳይፈጠር አይቀርም፣ እርግጠኛ አይደለንም። ነገር ግን እንደምናስታውሰው ቀን ላይ ወይዘሮ ሄለን የመሲን ስልክ ክፍት አግኝታው ማለት ነው ሳይቆለፍ ገብታ ስትጎረጉር ነበረ እና መረጃዎቹን እያገኘች ነበር። በየቦታው ስትሄድ የቀረጸቻትን ቪዲዮ፣ የፎቶ ያነሳቻትን ነገሮች እያየች ነበር። ምናልባት ኤልሹንም ሪከርድ ያደረገቻትን ሳታገኘው አቀርም ብዬ አስባለሁ። ምናልባት እሱን ነገር አጥፍታባት እንዳይሆን ብዬ ፈራው። መሲ ሪከርዱን ያገኘችው አይመስለኝም። ነገር ግን ቤት ውስጥ ሁሉንም ሰው ሰብስባ ነበረ። መሲ ጉድሽን ለሁሉም ሰው እናገራለሁ ብላ ነበር። ነገሩ ግን የሚሳካ አይመስልም። ትንሽ ያስፈራል። እንግዲህ በክፍል 41 የምንጠብቅ ይሆናል። እስከዛ ሁላችሁንም አመሰግናለሁ ስለነበረን ቆይታ። ክብር በሉልኝ። ሰናይ ጊዜ